ጤና ይስጥልኝ ውድ ቤተሰቦቼ ለዛሬ እንግዲህ በፈረንጆቹ 2000 ላይ ተለቆ ተወዳጅነትን ያተረፈውን ሙሐበቲን የተሰኘውን ፊልም ባጭሩ ይዤላችሁ መጥቻለሁ። ታዲያ እስከ ቪዲዮ ፍጻሜ አብራችሁኝ ስትቆዩ ቻናሉ አዲስ ስለሆነ ሰብስክራይብ በማድረግና የደውል ምልክቷን በማብራት እንደዚህ አይነት ምርጥ ፊልሞችን እንድለቅላችሁ እንድታበረታቱኝ እጠይቃለሁ። ፊልሙ የሚጀምረው ጉሩኩል ወደሚባል ኮሌጅ ለመግባት ባቡር ጣቢያ የተዋወቁትን ካረን፣ ሰሚርንና ቪኪን እያሳየን ነው። እነዚህ ሶስቱ ጓደኛሞች ወደ ኮሌጁ ደርሰው ወደ ዶርማቸው እንደገቡ በሰሙት ድምጽ በመስኮት ሲመለከቱ ሁልጊዜ ወደ ሐይቁ ሄዶ የሚጸልየውን አንድና ብቸኛውን የጉሩኩል ዳይሬክተር አቶ ናሪያን ሸንከርን ያዩታል። ወዲያው እንኳን ደህና መጣችሁ አቀባበል በኮሌጅ ውስጥ ስለተዘጋጀ አቶ ናሪያን ሸንከር መድረኩ ላይ ተገኝቶ የጉሩኩልን ኮሌጅ ህግና ደንብ በደንብ ከነገራቸው በኋላ ህጉን ያላከበረ የትኛውም ተማሪ ከኮሌጁ እንደሚባረር፣ ከጉሩኩል የተባረሩ ተማሪዎች ደግሞ የትኛውም ህንድ ውስጥ ያለ ኮሌጅ ስለማይቀበላቸው በጉሩኩል ኮሌጅ ህግና ደንብ ካልተስማሙ ገና መማር ሳይጀምሩ ወጥተው እንዲሄዱ፣ ግን በህግና ደንቡ ተስማምተው ለመማር ከወሰኑ ከግቢ ውጪ ያለውን ዓለም እንዲረሱት አስጠንቅቆ ይነግራቸዋል። ሶስቱ ጓደኛሞችም በህግና ደንቡ ተስማምተው ትምህርታቸውን ይጀምራሉ። አንድ ቀን ምሽት ላይ ሰሚር ከሴት ጋር የተነሳውን ፎቶ ቪኪ መሬት ላይ ወድቆ ስላገኘው ስለ ሴቷ ማንነት እንዲነግረው ሰሚርን በጥያቄ ያስጨንቀዋል። ሰሚርን በፎቶ ላይ ያለችው ሴት ሰንጅና እንደምትባልና እሱ እንደሚያስበው አይነት ሴት ሳትሆን ጥሩ ጓደኛው ብቻ እንደነበረች፣ በልጅነታቸው አብረው ጥሩ ጊዜያትን ቢያሳልፉ ፎቶውን ከተነሱበት ጊዜ በኋላ ከአባቷ ጋር ወደ ሌላ ከተማ እንደሄደች፣ ይሄ ከሆነ ደግሞ 6 ዓመታት እንዳለፉት፣ ከተወሰነ ወር በፊት በሚማሩበት ከተማ ውስጥ እንዳለች እንደሰማ፣ በእነሱ እድል ላይ ፈጣሪ መገናኘትን ከጻፈ እንደሚገናኙ ካልሆነ ደግሞ እንደማይገናኙ ይነግራቸዋል። በዚህ ሰዓት ቪኪ ከነሱ ኮሌጅ ጀርባ የሴቶች ኮሌጅ እንዳለ ተደስቶ ይናገራል። በማግስቱ ቪኪ ወደ ክፍል ለመግባት ስለረፈደበት ተቻክሎ ሲሮጥ አንዲት ሴት ፍራፍሬ ስትሰርቅ ስላያት ተከትሎ ይዛታል። እቺ ሴት ኤሺካ ትባላለች። ቪኪም በዚች ሴት ፍቅር ወዲያው ነበር የወደቀው። ኤሺካ ቪኪ ሊለቃት ስላልቻለ ብዙ ከታገለችው በኋላ በመጨረሻ ነክሳ ታመልጠዋለች። ሰሚርም ከጓደኞቹ ጋር ዕቃ ለመግዛት ወደ ገበያ ስለወጣ በገበያ ውስጥ ዞር ሲል ከልጅነት ጓደኛው ከሰንጅና ጋር በድንገት ይገናኛል። አብረው ጊዜ ማሳለፍ ስላልቻሉ እሁድ እንደሚያገኛት ቃል ገብቶ ይለያያሉ። ምሽት ላይ ደግሞ ከረን አዲሱን የኮሌጃቸውን ፕሮፌሰር ለመቀበል ባቡር ጣቢያ በሄደበት ሰዓት ኪረን የተባለች ቆንጅዬ ሴት አይቶ ጥሩ ስሜት ተሰምቶት ሳይጨርስ ፕሮፌሰሩ ስለመጣ ከባቡር ጣቢያው ይሄዳል። ሶስቱ ጓደኛሞች የወደዷቸውን ሴቶች ለማግኘት ቢፈልጉም ከረን የናሪያን ሸንከርን ህግ ካፈረሱ እንደሚያባረራቸው፣ ይህንን ማድረግ ለሱ አዲስ እንዳልሆነና ከዚህ በፊትም እንዳደረገው ይናገራል። ቪኪና ሰሚር ከዚህ በፊት ናሪያን ሸንከር ስላደረገው ነገር ለማወቅ ስለፈለጉ ምን እንዳደረገ ይጠይቁታል። ከረንም ከብዙ ዓመት በፊት በጉሩኩል ውስጥ የሚማር በጣም ጎበዝ ተማሪ እንደነበረ፣ ይሄ ጎበዝ ተማሪ የጉሩኩልን አንድ ህግ አፍርሶ በማፍቀሩ ዳይሬክተሩ ናሪያን ሸንከር ሳያገኘው ያንን ተማሪ ከኮሌጁ እንዳባረረውና ዛሬ ይሄ የተባረረው ተማሪ የት እንዳለ ማንም እንደማያውቅ፣ ያ ተማሪ አፍቅሯት የነበረችው ሴትም እራሷን እንዳጠፋች፣ ይቺ ሴትም የናሪያን ሸንከር ብቸኛ ሴት ልጁ እንደነበረች፣ ሁሉም ሰው ልጁ ከሞተች በኋላ የናሪያን ሸንከር ልብ የሚራራ ቢመስላቸውም የሱ ልብ ግን የበለጠ ድንጋይ እንደሆነ፣ ስለዚህ የናሪያን ሸንከርን ህግ ጥሶ ከሱ ጋር የሚጋጭበት ኃይል እንደሌለው ነግሯቸው ካጠገባቸው ይሄዳል። ቪኪና ሰሚርም በከረን ንግግር ስለፈሩ ሐሳባቸውን ይሰርዛሉ። በማግስቱ አንድ ፊቱ የማይታይ ሰው ለብዙ ሰራተኞች አበባ ከሰጠ በኋላ ለአንዲት ህጻን ልጅ ቫዮሊን ሲጫወት አቶ ናሪያን ሸንከር በሰማው ድምጽ ወደ አጠገቡ ሄዶ ምን እየሰራ እንደሆነ ይጠይቋል። ይሄ ባለ ቫዮሊኑ ሰው ራጃሪያን ይባላል። ወደ ጉሩኩል የመጣው በሙዚቃ መምህርነት ለመቀጠር ነው። አቶ ናሪያን ሸንከር በተለመደው ቁጣው የኮሌጁን ህግ እንዲያከብር ከነገረው በኋላ ወደ ቢሮ ይዞት ገብቶ ብዙ ዩኒቨርሲቲዎች የሥራ ዕድል እየሰጡት ለምን የሙዚቃ ትምህርት ተሰጥቶበት የማያውቀው የጉሩኩል ዩኒቨርሲቲን እንደመረጠ ይጠይቀዋል። ራጅም ችግሮችን መጋፈጥ በጣም ደስ ስለሚለውና የተማሪዎችን ድካም ሙዚቃ የማጥፋት አቅም ስላለው ለማስተማር እንደመጣ፣ የሚማር ተማሪ ከሌለ ግን ይዞት የመጣው ሻንጣውን ተሸክሞ እንደሚመለስ ይነግረዋል።
ይሄ ንግግሩን ሰምቶ አቶ ናሬን ሸንከርም አንድ እድል ይሰጠዋል። ይሄ እድል የሚሰራው ከትምህርት በኋላ ሙዚቃ መማር የሚፈልጉ የተወሰኑ ተማሪዎችን ካገኘ ብቻ እንደሆነ ስለተነገረው እራጅ ተማሪዎች ከትምህርት ሲወጡ ጠብቆ ቫዮሊን መጫወት ይጀምራል። የተወሰኑ ተማሪዎች በቫዮሊኑ ተማርከው ወደ አጠገቡ መጥተው ስለተቀመጡ እራጅም ጉሩኩል ውስጥ የሙዚቃ አስተማሪ ሆኖ ይቀጠራል። አቶ ናሬን ሸንከር 25 ዓመት ሙሉ ጉሩኩልን በጥሩ ስነ ምግባር አንድም ህግ ለ25 ዓመት ሳይቀየር እንዳስተዳደረ ገና ከመምጣቱ ወንበሮችን ከቀያየረ ወደፊት ብዙ ነገሮችን ስለሚቀይር የሚቀየሩ ነገሮችን እንደማይወድ ነግሮት እራጅን እንኳን ደህና መጣ ብሎ ይቀበለዋል። ወዲያውም ከትምህርት በኋላ ሙዚቃ ለመማር ለመጡ ተማሪዎች ስለ ፍቅር ኃይልና ስለ ሙዚቃ ግንኙነት እንዲሁም ምንም ቢፈጠር ልባቸው የሚላቸው ማድረግ እንዳለባቸው ይናገራል። በዚህ ሰዓት ሶስቱ ጓደኛሞች በፍቅር እንደወደቁ ስላወቀ ልባቸውን እንዲሰሙት ተናግሮ ለዘመናት የተዘጋውን የጉሩኩል በር እንዲከፍቱት ያደርጋል። እነዚህ ሶስቱ ተማሪዎች ከሚወዷቸው ሴቶች ጋር አሪፍ የፍቅር ሐሳብን ካሳለፉ በኋላ ወደ ዶርማቸው ይመለሳሉ። በማግስቱ ራጅም ሰሚር አባት ስለሌለው እናቱን እንዲረዳ በትርፍ ሰዓቱ ውጪ ወጥቶ እንዲሰራ እንደምንም አቶ ናሬን ሸንከርን ስላስፈቀደለት ሰሚር ካኪ ካፌ ውስጥ መስራት ይጀምራል። በሌላ በኩል ወይዘሪት ሞኒካ ኤሺካን ቢሮ አስጠርታት ሊጠይቃት ዘመዷ እንደመጣ ከሩቅ ቦታ ስለመጣ ለዛሬ እንድታገኘው እንደፈቀደችላት ትነግራታለች። ኤሺካም ዘመድ በተባለው ነገር ግራ ስለገባት የመጣውን ሰው ልታገኘው ስትሄድ ቪኪ መሆኑን ታውቃለች። ቪኪም በወንዶች በጉሩኩል ግቢ ውስጥ ስትሰርቅ እንዳያት እንደሚናገር ካስፈራራት በኋላ ጊዜ ከሚያባክኑ መነጋገር ስላለባቸው ለእሁድ ይቀጥራታል። ከረንም ኪረንን ባቡር ጣቢያ እንዳያትና ማንን እየጠበቀች እንደነበረ ይጠይቃታል። ኪረንም ቀይ ቀለም ያለው ቀሚስ ለብሳ ለባሎች በሚጸለይበት ምሽት ባሏን እየጠበቀች እንደነበረ ስለመለሰችለት ከረን በጣም ደብሮታል። ሰሚርም ፍቅሩን ለመግለጽ ቢደፍርም ሰንጅና ፍቅረኛ እንዳላት ስላወቀ ወዲያው ልቡ ቢሰበርም ለጓደኝነቱ ግን መጥፎ ፊት ሳያሳይ ደግሞ ሰንጅናን ላለማግኘት ይወስናል። በዚህ ውሳኔው ራጅ የእሱ አይነት የፍቅር ታሪክ ማንም እንዲያጋጥመው እንደማይፈልግ፣ ሁሉም ሰው የሚያፈቅረውን ሰው ፊት ለፊት እያየ እንደሆነ ግን እሱ የሚያፈቅራት ሴት መሞቷን፣ የሚያፈቅራት ሴት በህይወት ባትኖርም ሁሌም እንደሚያፈቅራት ተናግሮ ለሰሚር ፍቅሩን በቀላሉ እንዲሸነፍ እንዳያደርገው፣ በፍቅር ሁል ጊዜ ደስታ ብቻ እንደማይገኝ ይነግረዋል። ራጅ ሁሌም የሚያፈቅራት ሴት ሜጋ በፈለጋት ጊዜ በምናቡ ትታየው ነበር። ቀኑም ደርሶ ቪኪና ኤሺካ ቢገናኙም ኤሺካ በደና ጥፊ አጩላው የሀብታም ልጅ ስለሆነች እንደማይመጥናት ደግሞ አጠገቧ እንዳይደርስ ስለነገረችው ቪኪ አመስግኗት ለፍቅር አዲስ ስለሆነ ከሴት ጋር ለመፋቀር ሀብት እንደሚያስፈልግ እንደማያውቅ ቢያቅ ኖሮ የሱ አባት ህንድ ውስጥ ካሉ ሀብታም ነጋዴዎች አንዱ መሆኑን ይነግራት እንደነበረ እና እሱ የሚያውቀው አንዲት ቆንጅዬ ሴት አይቶ እንደወደዳት አግኝቷትም ማወቅ ስለፈለገ ይሄንን በማድረጉ ጅል እንደሆነ ተናግሮ በቆመችበት ጥሏት ይሄዳል። ግን እውነታው ቪኪ የሀብታም ነጋዴ ልጅ ሳይሆን የባንክ ሰራተኛ ልጅ ነበር። ምሽት ላይ ከአንድ ሽማግሌ ከረን ኪረን ካገባች በኋላ በዛው ቀን የህንድ አየር ኃይል ፓይለት ስለነበረ እሷን አስቀምጦ እንደሄደ ከሄደ ቀን ጀምሮ ባሏ ከሆነ ባቡር ወርዶ ከመጣ ብላ ወደ ባቡር ጣቢያ እንደምትመጣ ግን ከ2 ዓመት በፊት ባሏ መሞቱን እንደተነገራቸው መሞቱን ብትሰማም መጠበቋን ለባሏ አባት ስትል እንዳላቆመች ይሰማል። መልስ አግኝቷል። ሰሚርም ከሰንጁ ጋር አሪፍ ጊዜ ማሳለፍ ጀምሯል። በማግስቱ ራጅ አቶ ናሬን ሸንከርን ተማሪዎቹ በቶሎ ስለተቀበሉት ለምስጋና ፓርቲ እንዲያዘጋጅ ይጠይቀዋል። አቶ ናሬን ሸንከርም ለፓርቲው ቢፈቅድለትም ሴቶቹ ወደ ጉሩኩል እንዲገቡ ግን በጭራሽ ሳይፈቅድለት ካጠገቡ ይሄዳል። ራጅም የናሬን ሸንከርን ፍቃድ ሳያገኝ ሴቶቹን ወደ ወንዶቹ የጉሩኩል ኮሌጅ ስለጋበዛቸው ፓርቲውን በዘፈን ሲያደምቁ ድንገት አቶ ናሬን ሸንከር ስለመጣ ሁሉም ባንዴ ሁሉንም ነገር ያቆማሉ። አቶ ናሬንም ተናዶ ራጅን ስርዓት የማያከብር ሰው ስለሆነ በጉሩኩል ቦታ እንደሌለው ቀኑ ሳያልቅ የሥራ መልቀቂያ ደብዳቤውን እንዲያስገባ ይነግረዋል። ራጅን ፈገግ ብሎ እሱን እንደሚያከብረውና የተማረ ሰው ነው ብሎ እንደሚያስብ ግን ይሄንን ማሰብ እንዳልነበረበት
ሙሉ ስሙ ራጅ አሬን መሎትራ እንደሚባልና የሱ ልጅ አፍቅሮ ብዙ በደል አድርሶበት የነበረው ተማሪ እሱ እንደሆነ ተናግሮ የሥራ መልቀቂያ ደብዳቤ እንደማያስገባ፣ የሥራ ኮንትራቱ ስላላለቀ ማንም ሊያባረረው እንደማይችል፣ የሥራው ኮንትራቱ እስከሚያልቅ የሱን የጉሩኩል ህግ እንደሚቀይረው፣ በሱ የተነሳ ፍቅሩ በጅምር ስለቀረ ሌሎች ተማሪዎች በሱ ላይ የሆነው ነገር እንዲደርስባቸው እንደማይፈልግ ተናግሮ ከአቶ ናሬን ሸንከር ቢሮ ይወጣል። በዚህ ንግግሩም አቶ ናሬን ሸንከር ተሰምቶት በትውስታው ልጁ ሜጋ በጠዋት ጸሎት አድርጋ ለአባቷ ለልደቷ መልካም ምኞት መመኘት እንደሚችል ስትነግረው ናሬን ሸንከርም ልደቷን በመርሳቱ ይቅርታ ጠይቋት በዓለም ላይ ያለውን ትልቁን ደስታ እንድታገኝ እንደሚጸልያት ይነግራታል። እንዲሁም ሜጋ ስላፈቀረችው ወንድ በነገረችው ሰዓት በንዴት አባቷ ራጅን ሳያገኘው ከጉሩኩል እንዳባረረውና እሷም እንድትረሳው በነገራት ነገር ብታዝንም ምንም እንዳልሆነች ለትንሽ ቀናት ማስመሰሏን፣ ግን ፍቅሯን አታ መኖር ስላልቻለች ከከፍታው ላይ ራሷን ስትወረውር ናሬን ሸንከር ከሐሳቡ በድንጋጤ ይባንናል። በማግስቱ ጠዋትም ራጅ ሙዚቃ የሚያስተምርበት ቦታ ሄዶ ለራጅ ሜጋ እንደምታፈቅረው ከናገረችው ቀን ጀምሮ ከጥላቻው የተነሳ ፊት ለፊት እንዳያገኘው ሲጸልይ እንደነበረ፣ ከጉሩኩል ሊያስወጣው ቢፈልግ የትኛውም ወረቀት ሊያስቆመው እንደማይችል፣ ግን ለ25 ዓመት የነበረውን ትክክለኝነቱን ማስመስከር ስለሚፈልግ እንዲቆይ እንደፈቀደለት ተናግሮ ይሄዳል። በሌላ በኩል ከረን የፒያኖ አስተማሪ ሆኖ እነ ኪረን ቤት ስለገባ ኪረንን ለመቅረብ መንገድ አግኝቷል። ኤሺካና ቪኪም የቀለጠ ፍቅር ውስጥ ገብቷል። ሰንጅናንም ፍቅረኛዋ ውሃ ውስጥ ለጨዋታ ስለከተታት ያዘነችውን ጓደኛውን ያየው ሰሚር ውሃ ውስጥ ገብቶ ኮቱን አልብሶ ካወጣት በኋላ ከቦታው ይዟት ይሄዳል። ከብዙ ልፋት በኋላ እነዚህ 3 ተማሪዎች ከመፈቅሯቸው ሴቶች ጋር በሚገባ ተግባብተዋል። ፍቅሯቸውም ጀምሯል። ምሽት ላይ ቪኪ ሰዓት አሳልፎ ሲገባ ዳይሬክተሩ ናሬን ሸንከር ያገኘዋል። የጉሩኩልን ህግ ስለጣሰ ከመባረሩ በፊት ራጅ ደርሶ እሱ የላከው አስመስሎ ከመባረር ያተርፈዋል። በዚህ ስራው የተናደደው ናሬን ሸንከር ተማሪዎቹን ሰብስቦ አንዳንድ ተማሪዎች ህግ እንደጣሱ ስላወቀ ከጉሩኩል ኮሌጅ ሲወጣ ወይም ደግሞ ሰዓት አሳልፎ ሲገባ የሚገኝ ተማሪ እንደሚባረር ይናገራል። ራጅም የዳይሬክተሩን ውሳኔ ቢቀበልም የፍቅር ኃይል ከፍርሃት ኃይል እንደሚበልጥ እንደሚያሳየው ስለነገረው ተማሪዎቹን ሰብስቦ ለሜጋ በቅጠል ፍቅሩን የገለጸበትንና ሜጋ ፍቅሩን የተቀበለችበትን ታሪክ ከነገራቸው በኋላ ከጉሩኩል ተባረረ ተብሎ ታሪኩን የሰሙት ተማሪ እሱ መሆኑን ተማሪዎቹ ሲያውቁ በጠንካራ ፍቅሩ ተገርመው የክብር ሰላምታ ይሰጡታል። ከዚህ በኋላ ሁሉም የጉሩኩል ተማሪዎች በቅጠል ላይ ፍቅራቸውን በመጻፍ መገላለጽ ይጀምራሉ። ቪኪም ለኢሺካ ፍቅሩን በንጹህ ማንነቱ ነግሯት ተቀብለዋለች። ከረንም ባለትዳር ስለሆነች ኪረንን እንዲርቃት ብትነግረውም ከረን ፍቅሩ ሊናገር ሲል የባሏ አባት ስለመጣ እሱ ፊት ለፊት ኪረንን እንደሚያፈቅራት ይናገራል። ግን ኪረን አፍራ ከረንን በጥፊ ስለመታችው ተከፍቶ ከቤቱ ሊወጣ ሲል ትልቋ የቤቱ ምራት አስቁመው ኪረንን እንደምታፈቅረው ስትጠይቃት የባሏ አባት ባለትዳር መሆኗን ስለተናገረ ትልቋ ምራቱ የኪረን ባል ስለሞተ ሌላ ሰው ብታፈቅር ምንም መጥፎ ነገር እንደሌለው የሱ ልጅ ስለሞተ እሷ እንድትኖር እንዲፈቅድላት ብትጠይቀውም የባሏ አባት ምንም ሳይናገር ጥሏቸው ይሄዳል። ሰሚርም ለሰንጅና ልክ እንደራጅ በቅጠል ላይ ፍቅሩን ጽፎ ስለሰጣት ሁሉንም ነገር ተቀብላ በፍቅር ታቅፈዋለች። ከዚህ በኋላ ራጅ የፍቅር ጉልበት በጉሩኩል ኮሌጅ ውስጥ እንደገባ አስረግጦ ስለነገረው የጉሩኩል ተማሪዎች ከናሬን ሸንከር ፊት ለፊት ከህግ ፍቅር እንደሚበልጥ አሳይተዋል። በማግስቱ ናሬን ሸንከር 3ቱን ተማሪዎች አስጠርቶ ለዚህ ድርጊታቸው ኃላፊነቱን እንደሚወስዱ ወይንም ደግሞ ሌላ ተጠያቂ ሰው እንዳለ ይጠይቃቸዋል። 3ቱ ተማሪዎችም ለሰሩት ጥፋት ኃላፊነቱን እራሳቸው እንደሚወስዱ ስለነገሩት ናሬን ሸንከር በጠዋቱ በተማሪዎች ሁሉ ፊት ስለሚባረሩ ሻንጣቸውን እንዲያዘጋጁ ይነግራቸዋል። ራጅም የሱ ዕጣ ሊደርሳቸው ስለሆነ ተጨንቆ ወደ ናሬን ሸንከር ጋር በመሄድ ፊት ለፊቱ ተንበርክኮ እያለቀሰ ጨዋታውን እንዳሸነፈና በሱ ጥፋት ተማሪዎችን እንዳይቀጣቸው ይቅርታ እንዲያደርግላቸው እሱ የሚለውን ነገር በሙሉ እንደሚያደርግ ሲናገር ናሬን ሸንከር ጠዋት በሁሉም ተማሪዎች ፊት ለፊት እስከዛሬ ሲያስተምራቸው የነበረው ነገር ሁሉ የውሸት ታሪክ እንደሆነ እንዲናገርና በተሳሳተ መንገድ ስለወሰዳቸው ይቅርታ ጠይቆ ከጉሩኩል እንዲሄድ ይነግረዋል። ራጅም በዚህ ሐሳብ ተስማምቶ ወደ ጉሩኩል ተመልሶ የመጣው ለማንም ብሎ እንዳልሆነ ለሱ ብቻ ብሎ እንደሆነ ሜጋ ሁሌ አባቷ ከላዩ ብቻ ጠንካራ መሆኑን ተነግረው ስለነበረ የውስጡን ፍቅር እንዲያወጣ ሊያግዘው እንደመጣ ሜጋን ሙሉ ለማድረግ ሁለቱ እንደሚያስፈልጓት
እሱ ቆሞ ከሚያይበት ቦታ ላይ የተሸነፈው ናራያን ሸንከር እንደሚታየው ተናግሮ ከቤቱ ይወጣል። በማግስቱ ጠዋት እንደተለመደው ተማሪዎች በተሰበሰቡበት አቶ ናራያን ሸንከር ለ25 ዓመታት አሸናፊ ስለነበረ ሲኮራ እንደኖረ አሁን ግን እንደተሸነፈ ባለፈው ማንነቱም እንደተጸጸተና ልብን በፍርሃት ሳይሆን በፍቅር ማሸነፍ እንደሚቻል ያሳየውን ራጅን በተማሪዎች ፊት የጉሩኩልን ኃላፊነት እንዲረከብ ይለምነዋል። ራጅም ልመናውን ተቀብሎ በክብር ጎንበስ ብሎ እግሩን ይነካዋል። በፊልሙ መጨረሻ የተዘጋው የጉሩኩል በር ተከፍቶ ኃይለኛው ናራያን ሸንከርና በፍቅር የታወረው ራጅ አንድ ላይ ስለሆኑ ለሁለቱም ሜጋ መታየት ትጀምራለች።